አባዬ እንደስ ብሎት ማየት ፈልጋለሁ። አባዬ እባክሽ አምሽቶ ነው የገባው። በቃ ይሄ ሰሞን ምን እንደሆነ አላውቅም፣ እያመሸ ነው እየገባ ያለው። ምን ያድርግ? ቤቱ እኮ ሰላም ስላልሆነ ነው። ከበደኝ ነው። በቃ ተነስ እንግባ። ዳጣ ትንሽም ቆይ እንጂ ደግሞ በጣም ናፍቀሽ። እኔ ትናፍቀኛለህ እኮ። ኧረ ሊሳሳሙ ነው። ሰማን ህልማን አንዲቻቸውን ወገብ ዛላቸውን ብዬ ነው የማስቀራቸው። ዳጣ ዛሬ ጋይስ ትልቅ አደጋ ተጋርጦባቸዋል። በጣም ትልቅ ነገር ነው የደረሰባቸው። እንዲው በህይወት አሉ ይሆን? እንዲው ጋይስ ወገብ ዛላቸውን ቆርጦ ለቀቃቸው እኮ። ወይኔ ያ ሰውዬ ግን ምን አስቦ ነው? ወይኔ ዘበኛው ግን እንዴት ወንድ ልጅ ነው? እንዴት በወንድ ልጅ ይጨክናል ጋይስ? እንዴ እነዚህ ልጆች ሴትና ወንድ መሆናቸውን ፍቅረኛሞች መሆናቸውን አይቷቸዋል እኮ ጋይስ። እንዴ ጭራሽ እኮ የባሰበት እንዴ ኧረ ልጅ ስማት ነው ሳማት እያለ ማለት ነው ጋይስ። እንዴ ምን ይሄ ፍቅር መቀስ የሆነ ሰውዬ እንዴ ምን ነው ሸዋ እንዴት እንደዚህ ያደርጋል እንዴ? በጭራሽ መደረግ የለበትም እንዴ በጣም ነው የሚገርመው። ውድ ቤተሰቦቻችን እና እንግዲህ ዛሬ በቃ ናታንና እንግዲህ ልጅቷን በቃ በሚገርም ሁኔታ ነው ጋይሶች እንደዚህ ያደረጉት። ኦ ማይ ጋድ በጣም ነው የሚገርመው። እንግዲህ ዘበኛው ፍቅረኛቸው ፍቅር መቀስ ሆኗል ማለት ነው። እንግዲህ ጋይስ እንዴት እንደዚህ ምን አለ ወይ እኮ ደግሞ በሩቅ ሆኖ ለምንድን ነው እንደዚህ የምታደርጉት? ተነሱ እንደዛ ምናምን ብሎ እኮ ጀስት መናገር መልካም ነው። ግን እሳ ጋይስ አድብቶ ይኸው ሳማስ እር አለ ማለት ከዛ ወገብ ዛላቸው ነው ከሁለት አንዳቸው ቁርጭም ጦለዋልና እየሮጣ ጋይሶች እየመጡ እንደው ድው ሰጣቸው እንደ ይመስለኛል። እንደው ዛፉን ከጎናቸው ያለውን ያን ዛፉን ነው እንጂ እውነት ያንን እነሱን እውነት ወይ ናታን ወይ ዳጣ ጋር ካሳረፈ ያንን ዱላ እንዴ እስካሁን ታዲያ ሆስፒታል ውስጥ ነው ያሉት። እንዴ ጉድ እኮ ነው ጋይስ። እንዴ አረ ዘበኛው ፍትህ እንዴ ልጆቹን ማትረብሻቸው። ከአቢጌል ትንሽ አራፍ ቢሉ አቢጌል ሌላ ትኩረቷን ሌላ ነገር ስቦት ይሄን ሰሞን እሷ ትንሽ ብታባራላቸው የራሳቸውን ታይም እንኳን በዚህ ጋር ወይዘሮ ማርታ እንደዚህ ያደረጉ እያለች እንትላቸዋል ታሳቀቃቸዋለች። እቤት ሲሆኑ መከራ ሆነ። እንግዲህ ያው ባለፈው ክፍል እንዳያችሁት ናታን ክላስ አጋጣሚ ናታን ነው የማብሏት ዳጣና ናታን እየተመካከሩ የሌላ እንትን አይደለም። የሚገርመው ደግሞ እንግዲህ ጋር ተረጀና ወይዘሮ ማርታን እንትናቸውን አንቨርሰሪያቸውን እና እንዴት እናክብርላቸው፣ እንዴት ሰርፕራይዝ እናድርጋቸው፣ እንዴት ቤተሰቡን በደስታ እናድርገው እያሉ እነሱ እየተመካከሩ ነው ያሉት። ግን ወይዘሮ ማርታ ስትመጣ እንግዲህ በጣም በድንጋጤ የተነሳ ያው ዳጣ ምን እየሰራች ነው ማለት ነው እንዴ ናታን እኮ እየመጣ ነው እዚህ እንጂ ክላሴ እኮ የራሴ ምናምን ብላ እንግዲህ ቀውጣውት ነበረ። በጣም ነው የሚገርመው ውድ ቤተሰቦቻችን። ከዛም ነው እንግዲህ አሁን ላይ የሆነው ነገር በዚህ መልኩ ትርምስምሱ ነው የወጣው። በጣም ነው የሚያሳዝነው። እንግዲህ በጣም እንዴ ጋይዝ እንዴ አብዬል ይሄን ሰሞን እዛ ጋር ያን ልጅን ገለሻን ተብላ እዚህ ጋር ፖሊስ ፈልጋታል። እዚህ ጋር ቤተሰብ አቶ ደረጀ ደግሞ እጅሽን ስጪ ይላታል። እዚህ ላይ አእምሮ ሰላሟን አታለች። ብዙ ነገሮች ተደባምረው እሷ ዲፕሬሽን ውስጥ ስለገባች አሁን እነሱ ነፃነት ላይ ናቸው። የራሳቸውን ጊዜ የራሳቸውን ታይም እንትን የሚሉበት ታይም ነውና ይሄንን ጊዜያቸውን ደግሞ ባሪፍ ጊዜ የሚያሳልፉት እዛች ግቢ ውስጥ ነው። ምክንያቱም ቤት ውስጥ ያው እንዳያችሁት ቤተሰብ እንዴት ከየት ለምን የሚል ጥያቄ ይመጣባቸዋል። ከዛ ባለፈ ደግሞ ውጭ ላይ ሲቀመጡ እንግዲህ ይሄው ዘበኛው ደግሞ በሌላ መንገድ ተያያዛቸው እና እነዚህ ልጆች ሄዱ ከግቢ ውጭ ወደ ውጭ ሲሄዱ ነው የት ሄዳችሁ ነው ለምን የሚባል ጥያቄ አለ። ስለዚህ እንግዲህ ዘበኛው ዛሬ በጣም ልክ አልሰራም። የሚገርመው ነገር ደግሞ የሆነ ነገር መናገር እኮ ለምን እንዴት ካሁን በኋላ እዚህ ጋር ምናምን ብሎ ማስጠንቀቂያ መስጠት መልካም ነው። እንዴ ጭራሽ እኮ ሳማት እያለ ጋይስ እንዴ ወንድ ልጅ አይደል እንዴ ወንድ ልጅ አይደል እንዴ በምንኛ ነው የሚገባው? በምንኛ አማርኛ ለምንድን ነው እንደዚህ ማይል? እና ቤተሰብ በጣም ነበር የሚገርመው ማለት ነው። በመጨረሻም እንግዲህ ያው ዱላውን አሳርፎባቸዋል። ግን እነሱ ላይ እንደማይሆን ተስፋ አደርጋለሁኝ። እና ታዲያ የት ሊሆንልሽ ያምርሻን ካላችሁ ደግሞ ምናልባት ከንትኑ ላይ ነው እርግጠኛ ነኝ ከዛፉ ላይ ነው ይሄ ነገር ሊሆን የሚችለው እንጂ እነሱ ላይ ካረፈማ በቃ እነሱ ላይ ካረፈማ ይሄ ትልቁ እንጀራ ሊጦነ ይባላል ጋይስ እንጂ ይሄ በዚህ መልኩማ ከሆነ በጣም ከባድ ነው። እና እንግዲህ ናታንና ዳጣ እንግዲህ
ከባድ አደጋ ደርሶባቸዋል። ለቀጣዩም የሚያስፈራ በነገራችን ላይ ሊያጣ ገና ማለት ነው። እኔ ሰውነቴ በቃ እየቀፈፈኝ ነው፣ እየፈራሁኝ ነው። የሆነ ነገር በቃ እኔ እንጃ እንግባ እያለችው ነበርና ናታን እሺ ግን እኮ በቃ ያፍቀሽኛል ምናምን እያለ ሲላላጥላችሁ ነገርዮሹ ሌላ ሆነ ማለት ነው። እና በጣም ነው የሚያሳስበው ጋይስ። እንዴ እውነት ያዘበኛው እንደዛ አድርጎ ያንን ዱላ ናታን ላይ ወይ ደግሞ ዳጣ ላይ ካሳረፈ ያው እንግዲህ ሂደን ሰሞኑን ሆስፒታል ጥየቃ መክረማችን ነው ማለት ነው። ምክንያቱም እንዴት ሊሆን ይችላል ይሄ ነገር? እንዴት ሊሆን ይችላል እንዴ? እንደዛ አድርጎ ሰው በዱላ በሰፋ ዱላ ጋይስ ሳጋያቸው እኮ በጣም ነው የሚገርመው። ሌላ እንግዲህ አብይል ደረጃ ያው ተንኮሏና ነገር የማቀሳሰሯ ሁኔታ እየባሰባትኝ እንጂ እየተሻላት አይደለም የሚሄደው። በጣም በሚገርም ሁኔታ ነገሩን ይባስ እያቀጣጠለችው ነው። ሌላው ደግሞ ለዛ እና ዘበኛው እንግዲህ አሪፍ ቅርርብ ላይ ናቸው ይመስላል። እንግዲህ እሷ ምን ብትልም እሱም ደግሞ እቺ ፍየል ምናምን ቢላትም ግን ደግሞ ያው የሆነ ነገሯን እሱም ይወድድላት ይፈልጋት ይመስላል። እሷም ደግሞ እንግዲህ ሁኔታ ነገሯ እንደዛ ነው የሚያቅማማው። እንግዲህ በቅርቡ እነሱም መጣመራቸው አይቀርም ብለን ተስፋ እናደርጋለን። ቤተሰቦቻችን በጣም ነው የሚገርመው። ብቻ ደስ ይላል። እና ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ በዚህ መልኩ ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ቤተሰቦቼ። ፕሊስ ላይክ አድርጉልኝ። የእናንተ ላይክ ማድረግ ሰብስክራይብ ማድረግ ለኔ በጣም ትልቅ ቫልዩ ስላለው ፕሊስ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሁሌም አብራችሁ ናችሁ ላይክ ሰብስክራይብ የምታደርጉልኝ ቤተሰቦቼ በጣም ነው የምወዳችሁ። አድያለሁኝ። ቴንክ ዩ ሶ ማች። ባይ ባይ።